ብዙዎቻችን የአብርሽንና እንዲሁም ደግሞ የሩታን አንድ መሆን ብንፈልጉም እንኳን በስተመጨረሻው ላይ ደግሞ አይ እንግዲህ እንደዛ ከሆነ መለያያት መፍትሄ እያለ እዚህ ጋር እሷም ደግሞ ለምንድነው በዚህ ልክ እየሆኑ ብለናል። በነገራችን ላይ አሁን የአብርሽና እንዲሁም ደግሞ የሩታ ጉዳይ በሽማግሌ ተይዘዋል። ይሄም ምን መሰላችሁ? አብርሽ አሁንም እየተናገረ ነው። መጀመሪያውን ጅምርቱን ራስሽ ፊታኝ ብለሽ ራስሽ ወጥተሽ ወርደሽ ህግ ቤት ወይም ደግሞ ፍርድ ቤት ያቀርበሽኝ ከዛም በኋላ አሁንም አብረን እንሁን እያልሽኝ ያለሽው ነገር ምንድነው? እኔ ገና ልጅ ነኝ። አሁንም ገና በቃ ለትዳር አልደረስኩኝም። በዚህ እድሜ ትዳር ውስጥ ገብቼ ብዙ ነገር አይቻለሁ፣ ብዙ ተሰቃይቻለሁኝ፣ ብዙ ጮንጋሬም ያላጡኝ ነገሮች አሉ። ስለዚህ አሁን ድጋሜ ደግሞ ጮንጋሬ እንዲላጥና እንዲሁም ደግሞ ድጋሜ ያንን ቦታ ይገኛለሁ ብዬ አላስበውም። አስለን ሲጀመርም ለትዳር አልደረስኩም እያላ ነበር። ገኒም የሩታ እህት እባክህን አብርሽ የዛኔ አንተም ጥፋተኛ ነበር፣ እንዲሁም ደግሞ እሷም ጥፋተኛ ነበረች። ጥፋተኛ በሆናችሁበት ሰዓት የወሰናችሁት ውሳኔ የሁለታችሁም ውሳኔ ልክ አይደለም። አንተና እሷ ልጅ አላችሁ በመሃላችሁ። ስለዚህ መለያየት የለባችሁም፣ አትለያዩም ነው ያለችው። ገባሽ አይደል? አብርሽ አይ እንግዲህስ እኔ ፈትቻለሁኝ የዛኔ ነበር ይሄንን ነገር ቀድሞ ማሰብ፣ ይሄ ነገር ምን ይሆንብኛል፣ እንዴትስ ይሆንልኛል ብሎ መጀመሪያ ነበር ማሰብ። አሁን ብታስቢ ምንም ጥቅም ስለሌለው እኔ ገና አልፈልግም ብያለሁኝ፣ አልፈልግም ነው። ጉት እናንተ ነገሩ ከባድ ነው። ብዙዎቻችንም እንዳልኳችሁ መጀመሪያ ጊዜ የአብርሽንና የሩታን ትዳር መለያያታቸው አልፈለግንም ነበር። ነገር ግን በስተመጨረሻ ሁኔታቸው ስናይና ሩታን በዛ ልክ አንድ ጊዜ እቃ ስታሳጥበው፣ አንድ ጊዜ ደግሞ በጥፌ ስትመታው፣ አንድ ጊዜ ደግሞ የሆነ ነገር ስታደርግ በስተመጨረሻው አይ እንግዲህ በዚህ ሁኔታማ ትዳር ይቀጥላል ማለት ዘበት ነው። በዚህ ሁኔታቸው ትዳር ይቀጥላል አንልም ብለናል ብዙዎቻችን። ለማንኛውም በጣም ከባድ ነው ነገሩ። ጉድ